በአዲስ አበባ የሚገኙ የትግራይ ተወላጆች ግጭት ውስጥ ገቡ። የጌታቸው ረዳና ደብረጽዮን ደጋፊዎች መሳሪያ ተማዛዙ። ጅራፍ ራሱን መጥቶ ራሱ ይጮሃል። ኢሳያስ ለ4 ኪሎ ምላሽ ሰጡ። ኢትዮጵያ የተመድን ቻርተር እየጣሰች ነው ስትል ኤርትራ ከሰሰች። ሰሜን ኮሪያ አስፈሪው ባሊስቲክ ሚሳኤል ለማስተዋወቀች። ሀያላን ሀገራትን ያስጨነቀው ህዋሶንግ 20 ሚሳኤል ይፋ ሆነ። በትግራይ ክልል በህዋት አመራሮች መካከል የተፈጠረው ግጭትና መከፋፈል ከክልሉ አልፎ አዲስ አበባ በሚኖር የጌታቸውና ደብረጽዮን ደጋፊዎች ዘንድ ጭምር እንደተፈጠረ እየተነገረ ይገኛል። የህዋት ጦስ በቡድኑ አባላት ብቻ ተገድቦ ያልቀረ ሲሆን በሀገሪቱ መዲና በሚገኙ ትልልቅ ነጋዴዎች ዘንድ ጭምር መንሰራፋቱ ጉዳዩን ይበልጥ አክብዶታል። ለመሆኑ በመዲናው የትኞቹ አካባቢዎች ላይ ነው ግጭቶቹ የተስተዋሉት የሚለውንና በባህር በር ጉዳይ ከሀገራችን ጋር ተፋጣ የምትገኘው ኤርትራ ያሰማቸውን አዲስ ክስ የያዘውን ጉዳይ እንዲሁም ሰሜን ኮሪያ ዓለም ይወቅልኝ ስላለችው አዲሱ ሚሳኤል በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቁት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። በህዋት ውስጥ የተፈጠረውን ክፍፍል ተከትሎ በአዲስ አበባ ከተማ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የደብረጽዮን ደጋፊዎች በሚል ለሁለት መከፈላቸው የደረሰን መረጃ ያሳያል። የህዋት መከፋፈል በባለሀብቶች መቧደን ከማስከተሉም በላይ በመካከላቸው ግጭት እስከ መፈጠር የደረሱበት ሁኔታ መኖሩን መረጃውን ያደረሱን ምንጮች አያይዘው ገልጸዋል። በባለሀብቶቹ መካከል የተፈጠረው ልዩነት ተከትሎ ካስመጪና ላኪ እስከ አምራች ድርጅቶች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ ማቆም እየደረሱ ነውም ተብሏል። የአቶ ጌታቸው ረዳና የደብረጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነት በመዲናዋ የሚገኙ ትግራይ ተወላጆችን የማህበራዊ ህይወት ግንኙነት እስከ ማቋረጥ ጭምር መድረሱም ተነግሯል። እኚሁ ባለሀብቶች የጌታቸውና የደብረጽዮን ቡድን በሚል ተከፋፍለው በተለያየ ጊዜያት ስብሰባዎች እስከ ማድረግ የደረሱ ሲሆን በመካከላቸው የተፈጠረው ልዩነት ይበልጥ እየተካረረ መሄዱን መረጃውን ያደረሱን አንድ ስማቸው እንዳይጠቀስ የፈለጉ የሆቴል ስራ አስኪያጅ አያይዘው ገልጸዋል። እንደ የመረጃ ምንጮች ከሆነ በባለሀብቶቹ መካከል እየተካረረ የመጣው መከፋፈል በምሽት ቤቶች ሽጉጥ እስከ መማዘዝ የደረሰ ሲሆን በያዝነው የመስከረም ወር ብቻ መሰል ድርጊቶች በቦሌና ሳር ቤት አካባቢዎች 2 ጊዜ መከሰታቸው ተሰምቷል። በህዋት ውስጥ የተፈጠረው ልዩነት ከአመራሮች አልፎ በንግዱ ማህበረሰብ ጭምር እየተስተዋለ መምጣቱ በትግራይ ፖለቲካ ውስጥ እየተስፋፋ የመጣውን የፖለቲካ ስንጥቃት አጉልቶ የሚያሳይ ተደርጎ ሊወሰድ ይችላል። በዚሁ ወደ ቀጣዩ መረጃ ተሻገርን። የኤርትራ መንግስት የኢትዮጵያ መንግስት ኤርትራ የህዋትና የፋኖ ኃይሎችን በመደገፍ በሀገሬ ላይ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ላቀረበው ክስ ምላሽ ሰጥቷል። ኤርትራ በበኩሏ በተባበሩት መንግስታት ቻርተር መሰረት የሌላን ሀገር ሉዓላዊነትና የግዛት አንድነትን በኃይል መዳፈርና ማስፈራራት ወንጀል ነው በማለት ይልቁንስ ባለፉት 2 ዓመታት ይህንን ሲፈጽም የቆየው የኢትዮጵያ መንግስት ነው ስትል ከሳለች። ይህ የኤርትራ ምላሽ የመጣው የኢትዮጵያ የውጭ ጉዳይ ሚኒስቴር ጥቅምት 2 ቀን 2005 ዓ.ም ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው የክስ ደብዳቤ ተከትሎ ነው። የኤርትራ መንግስት በመግለጫው እንዳስታወቀው የኢትዮጵያና የብልጽግና ፓርቲ አመራሮች ላለፉት 2 ዓመታት በተደጋጋሚ የኤርትራን ሉዓላዊነት የሚጋፋ መግለጫዎችን ሲሰጡ ቆይተዋል። መግለጫው የኢትዮጵያ ባለስልጣናት በቅርቡ ወደብ ይኖረናል፣ 130 ሚሊዮን ህዝብ ይዘን ያለ ባህር አንኖርም፣ ጦርነት አይቀሬ ነው፣ የኤርትራ ሪፈረንደም ህጋዊ አይደለም የመሳሰሉ ዛቻዎችን በተለያዩ መድረኮች ሲያስተጋቡ ነበር ይላል። ይህ አይነቱ አካሄድ የተባበሩት መንግስታት ቻርተር አንቀጽ 2 ወይም 4 የሚጥስና በሉዓላዊ ሀገር ላይ የሚሰነዘር ማስፈራራት ተግባር ነው ሲል የኤርትራ መንግስት ይከራከራል። መግለጫው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ 2005 ዓ.ም የሰጡትን ቃለ መጠይቅ በማስታወስ የኤርትራን አቋም ግልጽ አድርጓል። ፕሬዝዳንቱ በወቅቱ እንዲህ ብለው ነበር።
የጦርነት ፍላጎት የለንም በጎረቤቶቻችን ላይ ምንም አይነት የግዛት ይገባኛል ጥያቄ የለንም ነገር ግን ጥቃት ቢሰነዘርብን ራሳችንን እንዴት መከላከል እንዳለብን ጠቅቀናውቃለን የብልጽግና ፓርቲ ሚሳኤልና ድሮን ገዝቻለሁ እያለ ይፎክራል ይህ የጤነኛ አእምሮ ሰው አስተሳሰብ አይደለም መልእክታችን አሁንም ግልጽ ነው የኢትዮጵያን ህዝብ አላስፈላጊ ጦርነት ውስጥ አትክተቱት የራሳችሁን ችግር በመፍታት ላይ ተኩር የሚል ነበር የኤርትራ መንግስት የኢትዮጵያ መንግስት በአማራ ክልል በፋኖ ኃይሎች እየደረሰበት ያለውን ጥቃት የኤርትራና የህዋት ግፊት አለበት ማለቱ ጅራፍ ራሱ ገርፎ ራሱ ይጮሃል ከሚለው ተረት ጋር የሚመሳሰል ነው ብሏል መግለጫው አክሎም የኢትዮጵያ ገዢ ፓርቲ በራሱ ስትራቴጂያዊ ስህተቶች ምክንያት በገባበት የውስጥ ችግር የውጭ ጠላት በመፍጠር የህዝብን ትኩረት ለማስቀየር የሚጠቀምበት የቆየ ታሪክ ነው ሲል ይተቻል የውስጥን ችግር በሌሎች ላይ በማሳበብና በመክሰስ አይፈታም ሲልም ደምድሟል የኢትዮጵያ መንግስት ኤርትራ ላቀረበችው አዲስ የመልስ ክስ እስካሁን ምላሽ አልሰጠም የሁለቱ ሀገራት ግንኙነት በተካረረ የቃላት ልውውጥና የዲፕሎማሲ ውጥረት ውስጥ እንደሚገኝ የሁለቱም ወገን መግለጫዎች ያሳያሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ከሰሞኑ ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ወይም ህዋት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ ይታወሳል ሚኒስትሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል መስከረም 22 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህዋት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል በተጨማሪም ሁለቱም ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል በደብዳቤው መሰረት የኤርትራ መንግስትና ህዋት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥቃት ላይ ተሳታፊ ነበሩ ማለታቸው ይታወሳል ይህ በእንዲህ እንዳለ በሱዳን ላይ ያለን አቋም አልተቀየረም ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል አድሪስ ሐሙስ አስመራ መግባታቸው መዘገባችን ይታወሳል ጠቅላይ ሚኒስትሩ በአየር ማረፊያው በኤርትራ ውጭ ጉዳይ ሚኒስቴር አቶ ኡስማን ሳላህ አቀባበል ከተደረገላቸው በኋላ በቀጥታ ወደ ቤተ መንግስት አቅንተዋል ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተገናኙ በኋላም ፕሬዝዳንቱ በአስመራ ከተማ ላይ እንዲንሸራሸሩ አድርጓቸዋል ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አድሪስ በአስመራ ከተማ በእግራቸው እየተጓዙ እያለም በርካታ የከተማው ነዋሪዎችና ሱዳናውያን ስደተኞች አደባባይ ወጥተው ሰላምታ ሲያቀርቡላቸው ታይቷል ከከተማው ጉብኝት በኋላ በተደረገው ውይይት ፕሬዝዳንት ኢሳያስ በሱዳን ጉዳይ ላይ ያላቸው አቋም እንዳልተቀየረ ገልጸዋል ሲናገሩም ለሱዳን አንድነትና መረጋጋት አሁንም ድጋፋችንን እንቀጥላለን የሱዳን ህዝብ ሰላም ልማትና እድገት እንዲያመጣ የበኩላችንን ጥረት እናደርጋለን ማለታቸውን የሱዳን ዜና አገልግሎት ዘግቧል እንደ ዘገባው ሁለቱ ባለስልጣናት በቀጠናዊና ዓለም አቀፋዊ የጋራ ፍላጎት ባላቸው ጉዳዮች ላይ ምክክር አድርገዋል በመጨረሻም ሰሜን ኮሪያ በ80ኛ ዓመቱ የሰራተኞች ፓርቲ ምስረታ በዓል ላይ እጅግ ኃይለኛ የተባለውን አህጉር አቋራጭ ባላስቲክ ሚሳኤል ለመጀመሪያ ጊዜ ይፋ አደረገ ህዋሶንግ 20 አይሲቢኤም በወታደራዊ ትዕይንቱ ላይ ያስመለከቱት ኪም ጆንጉን በኩራት አስመልክተውታልም ተብሏል እጅጉን አውዳሚውን የጦር መሳሪያ ላለማስተዋወቃቸው ተሰምቷል ኪም ጆንጉን የሰሜን ኮሪያ ማዕከላዊ ዜና ወኪል ኪም ጆንጉን ባላስቲክ ሚሳኤሉን በወታደራዊ ትዕይንቱ ላይ ተመልክተውታል ህዋሶንግ 20 ብሔራዊ ኩራት ነው ሲልም ዘግቧል ፒዮንግያንግ ሃውሲንግ 20 ባላስቲክ ሚሳኤልን ይፋ ስታደርግ ባለም አደባባይ ላይ ወታደራዊ ጡንቻዬን ወቆልኝ ስትል ነው በሚልም ምዕራቡ ዓለም ተችቶታል ህዋሶንግ 20 በአሁኑ ሰዓት ሰሜን ኮሪያ የረጅም ርቀት ተወንጫፊ የኒውክሌር ጦር መሳሪያ ስርዓት አቅሟ ምን ላይ እንደደረሰ እንዲሁም ፍላጎቷን የሚያሳይ ነው ተከታታይ የህዋሶንግ ባላስቲክ ሚሳኤል ምርት ላይ ያተኮረችው የኪሞቹ ሀገር አህጉር አቋርጦ ማውደም የሚችል የጦር መሳሪያ ስርዓት ባለቤት መሆኗን የሚጠቁም አድርጓታል ህዋሶንግ 20 በርካታ የኒውክሌር አረር ጫፎችን በተመሳሳይ ሰዓት እንዲሸከም ተደርጎ የተሰራ ሳይሆን አይቀርም በሚልም ወታደራዊ አዋቂዎች ሐሳባቸውን በማጋራት ላይ ይገኛሉ ህዋሶንግ 18ን ቀደም ሲል ፒዮንግያንግ ማምረቷም የሚዘነጋ አይደለም የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን ስራችንም እርሶን የቤት ባለቤት ማድረግ ነው የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው በፍጥነት ይወስኑ ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። መልካም ጊዜን ተመኘን።